ረብስማ ቀላል ነው። ወደ ጎንደር መስመር ስንሄድ ይፋግ የምትባል ቦታ አለች። እሺ ይፋግ ማለት በዛ አካባቢ ላይ ባሪዎች ድሮ ጊዜ ይሸጡ ነበረ። ይፋ ግፍ ስለተሰራ ቦታዋም ይፋግ ተብላለች እና ባሪያ ፈንጋ የሚለው እዛ ነው የመጣው። አልተለየሽኝ እንዲያው እንደ ዘበት አጥቼሽ አላውቅም በናፍቆት ፍላጎት እያንሰላሰልኩሽ ከንፈሬን ሳኝከ ሰላም የንስር አምባ ሚዲያ ቤተሰቦች፣ ይህ ንስር አምባ ሚዲያ እያዘጋጀ የሚያቀርብላችሁ ሀገረኛ የመዝናኛ ፕሮግራማችን ነው። ዛሬም እንደተለመደው ሁሉ ወደ ባህር ዳር ጎዳናዎች ጥያቄዎቻችንን ይዘን ወጠናል። በጥያቄና መልስ ፕሮግራማችን እንደምትዝናኑ እርግጠኞች ነን። ወደ ፕሮግራሙ ከመሄዳችን በፊት የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ ስንል እናሳስባለን። ወደ ፕሮግራሙ። ሰላም፣ እንዴት ናችሁ? እስኪ ራሳችሁን አስተዋውቁኝ። እኔ ቴዲ ይባላል። ያሬድ ትእዛዙ ይባላል። ቤቢያት ዮሐንስ ሃይሚ ይባላል። ይዝባል ፍትግ ይባላል። ብራውን ይባላል። አይ ይባላል። ሳያለ እሺ፣ ቴዲ እና ያሬድ 5 ጥያቄ ጠይቃችኋለሁ። ከአምስቱ 5 ከመለሳችሁ ሽልማት አላችሁ። እሺ ምሳሌ አነጋገር፣ እንቆቅልሽ፣ ጠቅላላ እውቀት አለ። የመጀመሪያው ጥያቄ ምሳሌ አነጋገር ነው። ስሙ እኩል ስራው ዳሽ። ስሙ እኩል ስራው ዳሽ። ስሙ እኩል ስራው ዳሽ ምሳሌ አነጋገር ነው። የመጨረሻውን ቃል መሙላት ነው ጥያቄ። ወደ ስራው ዳሽ ስራው ዳሽ እስኪ ገምት። ስሙ በግምትም ቢሆን ሞክ እስኪ ገምቱ። ምን ይሆናል? ስሙ እኩል ስራው ዳሽ። ስሙ ስራው ገምትም ያሬድ በእውነት ይለፋችሁ። አዎ እሺ ሃይሚና የዝባለ 5 ጥያቄ ጠይቃችኋለሁ። 5ቱን ከመለሳችሁ ሽልማት አላችሁ። እሺ የመጀመሪያው ጥያቄ ምሳሌ አነጋገር። ስሙ እኩል ስራው ዳሽ። አንዲት ቃል ናት የቀረበችው፣ እሷን መሙላት ነው ጥያቄው። ስሙ እኩል ስራው ዳሽ። ስራው ዳሽ። እስኪ ከእንትኑ ጋር ሲሄዳል የምትሉትን ቃልን መጠቀም ትችላላችሁ። ስራው ዳሽ። እኔ ብዙ ምሳሌ ነገር አልችልም። ሃይ ሃይሚ በእውነት ስሙ እኩል ስራው ዳሽ። አንድ ቃል ነች እቺ የቀረችው። ስሙ እኩል ስራው ዳሽ። አይ ይደፈኝ ሬሱን አላውቅም። ሲጀምር ታውቃለች። መልሱን ስሙ እኩል ስራው ዳሽ። አይ እሺ ፀሐይ 5 ጥያቄዎችን እጠይቅሻለሁ። 5ቱን ከመለሽ ሽልማት አለሽ። የመጀመሪያው ጥያቄ ስሙ እኩል ስራው ዳሽ። ስራው ዳሽ። ሞክሪ እስኪ ከእንትኑ ጋር ይሄዳል ብለሽ የምታስቢው። ስራው ባሉ ስሙ እኩል ስራው ዳሽ። ስራው ዳሽ። የመጨረሻውን ቃል መሙላት በእውነት አትሞክርም ዮሐንስ? ስራው ዳሽ ምሳሌ አነጋገር ነው። አንድ ቃል ነው የጎደለው፣ እሱን ቃል መሙላት ነው ጥያቄ። ቃል ነው አንድ ቃል ነው። ስሙ እኩል ስራው ዳሽ። በትክክል ተመልሷል። በሙቅ ውሃ የታጠበ ዳሽ። የታጠበ ዳሽ ቡና ቡና ነው። ምሳሌ አነጋገር ነው። በሙቅ ውሃ የታጠበ ምን ሲባል ሰምተህ የምታውቀው? ማለት አሁን በሙቅ ውሃ የታጠበ በሙቅ ውሃ የታጠበ ሰውነት አይደለም። በሙቅ ውሃ የታጠበ
ከባድ በሙቅ ውሃ የታጠበ ዳሽ በሙቅ ውሃ የታጠበ ያረጃል። ጠጋር ጋር ማይኳን በሙቅ ውሃ የታጠበ እሺ ያረጃል ማለት ነው። በሙቅ ውሃ የታጠበ ዳሽ ቀላል ሞክሩ እስኪ። አሁን እንትን እኮ ነው ከእናንተ መልሱን ለማግኘት በጣም ስለተጨነቃችሁ ቀለል አድርጋችሁ ኢንጆይ ለማድረግ ይጣራለሁ። ምን አሰብ ማይኩን ጠጋ አድርጊላት እስኪ። ይጠራል ምናል በሙቅ ውሃ የታጠበ ዳሽ በሙቅ ውሃ የታጠበ ዳሽ እንቆቅልሽ እሺ ህይወት የሌለው ሌት ተቀን የሚሄድ ነገር ውሃ እንቆቅልሽ ምን አውቅልሽ? ህይወት የሌለው ሌት ተቀን የሚሄድ ህይወት የሌለው ሌት ተቀን የሚሄድ በትክክል ተመልሷል። አንድ ግንድ በሁለት ትከሻ ይንጓደድ። አንድ ግንድ በሁለት ትከሻ ይንጓደድ። አንድ ግንድ በሁለት ትከሻ ይንጓደድ ይንጓደድ። ጥያቄ በጣም ከበደ። እንቆቅልሽ ሃይሚ እንቆቅልሽ ምን አውቅልሽ ብዬሽ አንድ ግንድ በሁለት ትከሻ ይንጓደድ ይንጓደድ። ኧረ ሞክሩ፣ ኧረ ሞክሩ፣ አንድ ሞክሩ ቢያንስ። አንድ ግንድ በሁለት ትከሻ ይንጓደድ ምን ይመስላችኋል? እስኪ ሞክሩት። ሰው አይደለም ብቻ ሰው አይደለም ብቻ አንድ ግንድ በሁለት ትከሻ ይንጓደድ ሰው ነው። ሀሳብ አይደለም። አንድ ግንድ በሁለት ትከሾች ይንጓደድ። አንድ ግንድ በሁለት ትከሾች ይንጓደድ። ምላስ እስኪ ሞክሪ። አንድ ግንድ ሆኖ በሁለት ትከሾችም ይንጓደድ። ፍንጩን ላይ የሰጠሁሽ ነው እኔ ለሌሎች አላረኩትን። አንድ ግንድ በሁለት ትከሾች አይደል? አዎ አፍንጫ። አንድ ግንድ በሁለት ትከሻ ይንጓደድ። አንድ ግንድ በሁለት ትከሻ ይንጓደድ። ማረሻ 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 እንት አስተካክለው እስኪ። አንድ ግንድ በሁለት ትከሻ ይንጓደድ። ይሄ ከበሬው ከላይ የሚደረገው ይመስለኛል። ስሙ ምንድን ነው? ቀንበር። በትክክል ተመልሰሃል። ቀንበር አታውቅም አንተ? አንተ ቀንበር አታውቅም? ኢትዮጵያ በአፍሪካ ዋንጫ ተሳትፋለች። አዎ። ስንት የተሳተፈች? ስንት ዋንጫ በላች? ከበላች በስንት ዓመተ ምህረት በላች? ዋንጫ ስንት እንደተሳተፈች ባላውቅም ዋንጫ ግን በልታለች። አትበላ? አልበላችም። ዋንጫ አልበላችም። አትበላ? አልበላችም። እስካሁን አልበላችም። ወደፊት የምትበላ ይመስላችኋል? አዎ እኛ ተጫወትን። እሺ ስንቴ እንደተሳተፈች እንጃ ግን አልበላችም ዋንጫ። የሆነ ጊዜ ላይ ለፍጻሜ አልፋ ምናምን ነበር ስትበላ ትዝ ይለኝ። በቤት ቀጋ ዳሽ በቤት ጠጋ ነው። በቤት ቀጋ በውጭ ዳሽ። አልመለስኩም ጥያቄ። እሺ በቤት ቀጋ በቤት ቀጋ በቤት ቀጋ በውጭ ዳሽ። በትክክል ተመልሷል። ለቤት ቀጋ ዳሽ ለውጭ አልጋ። በትክክል ተመልሷል። ሌባ ላመሉ ዳቦ ይልሳል። ባላመዱ ዳቦ ይልሳል። ሌባ ላመሉ ዳቦ ይልሳል። ይሄንን ምሳሌ አነጋገር በሌላ ምሳሌ አነጋገር
አዎ ምንም ለምዶበት ሁልጊዜ ያን ነገር ያደርጋል ማለት ነው። አዎ እንደሱ አይነት ምሳሌ አነጋገር ተጠቅመው በሌላ ምሳሌ አነጋገር ምን ይባላል መሰለሽ? ያልታመነ ሎሌ ማጭድ አንጠልጥሎ ይሄዳል የሚባል አባባል አለ። ያልታመነ ሎሌ ማጭድ አንጠልጥሎ ይሄዳል ይላል። ትንሽ ይራራቃል። እሺ የባለ አመሉ ዳቦ ይልሳል። ትንሽ ራቀብኝ። ባሪያ ፈንጋይ ምንድን ነው ይመስልሻል? ባሪያ ፈንጋይ ማለት ወጣው የሚል ወይም እኔ እበልጣለሁ የሚል ማለት ነው። ባሪያ ፈንጋይ ማለት ምን ማለት ነው? ባሪያ ፈንጋይ አይ እኔ ለፈኝ እሱ ሊሞክረው ነው። እሺ ባሪያ ፈንጋይ የፈናን ማውልስ ሁሉም አይደለም ይለፈኝ ይለፋችሁ። እሺ እንቁቅልሽ ምን አውቅልሽ? አንድ ግንድ በሁለት ትከሻ ይንጓደድ። ይሄ ቀላል ነው በጣም። አንድ ግንድ በሁለት ትከሻ ይንጓደድ ምን ይመስላችኋል? አንድ ግንድ በሁለት ትከሻ ይንጓደድ። አላውቅም በእውነት ሰምቼው አላውቀውም። ቀላል ነው። እንትን በሉት እስኪ አንድ ግን በሁለት ትከሻ ይንጓደድ። ይለፋችሁ። እሺ ትንሣኤ ባሪያ ፈንጋይስ ማለት ምን ማለት ይመስላል? ባሪያ ፈንጋይ ጥያቄ ከባድ ነው። በጣም ቀላል ጥያቄ ነው። ሞክር እስኪ ምን ይመስላል? ባሪያ ፈንጋይ ነው። ባሪያ ፈንጋይ ተገዥ እንደማለት ነው። ባሪያ ፈንጋይ ማለት ምን ማለት ነው? ባሪያ ፈንጋይ ማለት ባሪያ ሻጭ ማለት ነው። በትክክል ተመልሷል። ጋፋት ማነው? ጎንደር መስመር ላይ ጋፋት የተባለችው በዚህ ነው። ለዮሐንስ ግን እድል እየሰጠ አይደለም ጋሺ። ጋፋት የተባለችው በዚህ ነው ይባላል። ማነው ማትባላለች መሰለሽ? ወደ ጎንደር መስመር ስንሄድ አጋርግለት ቤቢ ማይክ ወደ ጎንደር መስመር ስንሄድ ይፋግ የምትባል ቦታ አለች። እሺ ይፋግ ማለት በዛ አካባቢ ላይ ባሪያዎች ድሮ ጊዜ ይሸጡ ነበረ። ይፋ ግፍ ስለተሰራ ቦታዋም ይፋግ ተብላለች እና ባሪያ ፈንጋይ የሚለው እዛ ነው የመጣው። በትክክል ተመልሷል። ኢትዮጵያ 13 ወራት አላት አይደል? አዎ። ከመስከረም እስከ ጳጉሜ ድረስ። እናንተ ከጳጉሜ እስከ መስከረም ድረስ ቆጥሩልኝ እስኪ። ከጳጉሜ እስከ መስከረም ድረስ ከኋላ ወደፊት ማለት ነው። ከኋላ ወደፊት ቆጥር። ጳጉሜ እሺ ሰኔ ማለት መስከረም አይደል? ኖ ወደ ኋላ ከጳጉሜ ወደ ኋላ ነው የምትቆጥረው። እሺ ሰዓት እየሄደ ነው። ነሐሴ እንትን ጳጉሜ፣ ነሐሴ፣ ሐምሌ፣ ግንቦት አይደለም? ነሐሴ፣ ሐምሌ፣ ግንቦት፣ ሰኔ ነው። ሰኔ፣ ግንቦት፣ ግንቦት፣ ሚያዚያ፣ ሚያዚያ፣ ጥቅምት አይደለም፣ ህዳር፣ የካቲት። እሺ ቆይ እንደገና እንጀምር። እሺ የመጨረሻ እድላችሁ ነው። በስነ ስርዓት ለመመለስ ሞክሩ። ጳጉሜ፣ እሺ፣ ነሐሴ፣ እሺ፣ ሐምሌ፣ እሺ፣ ሰኔ፣ ግንቦት፣ ሚያዚያ፣ መጋቢት፣ የካቲት፣ ሰዓት እያለቀ ነው። ግዘኝ የካቲት፣ ታህሳስ፣ ሰዓት አልቋል። ታህሳስ፣ ጥቅምት አይደለም። ታህሳስ፣ ህዳር፣ ጥቅምት፣ መስከረም። ኢትዮጵያ 13 ወራት አሏት። ከመስከረም እስከ ጳጉሜ፣ ከጳጉሜ እስከ መስከረም፣ ከኋላ ወደፊት ወራቶችን ስማቸውን ዘርዝሩ። ጳጉሜ፣ እሺ፣ ነሐሴ፣ እሺ፣ ሐምሌ፣ ግንቦት፣ ሰኔ፣ እሺ፣ ግንቦት፣ እሺ፣
ሚያዝያ፣ እሺ መጋቢት፣ እሺ የካቲት፣ እሺ ጥር፣ እሺ ታህሳስ፣ ህዳር፣ ታህሳስ፣ እሺ ጥቅምት፣ መስከረም። ትንሽ አስተካክል። እሺ ልመለስ። ትንሽ የተሳተ ነገር አለ። ኦኬ እሺ ህዳር ብያለሁ ይመስለኛል። ታህሳስ ካልን በኋላ ህዳር ነው። ከህዳር ጥቅምት፣ ከጥቅምት መስከረም ነው። በትክክል ተመልሷል። ከአምስቱ 5 ተሸላሚ ናችሁ። ጋሽ ትእዛዙና ዮሐንስ ፈቃደኛ ሆናችሁ ስለመጣችሁ በጣም ነው እናመሰግነው። ኢትዮጵያ 13 ወራቶች አሏት አይደል? ከመስከረም እስከ ጳጉሜ ድረስ። እናንተ ከጳጉሜ እስከ መስከረም ንገሩኝ ወራቶች። ከጳጉሜ ጀምሮ ነው። ከጳጉሜ ወደ ነሐሴ፣ እሺ ሐምሌ፣ እሺ ሰኔ፣ እሺ ግንቦት፣ ግንቦት፣ ሚያዝያ፣ እሺ መጋቢት፣ እሺ የካቲት፣ እሺ ጥር፣ እሺ ታህሳስ፣ እሺ ህዳር፣ እሺ ጥቅምትና መስከረም። በትክክል ተመልሷል። ኢትዮጵያ 13 ወራት አሏት አይደል? ከመስከረም እስከ ጳጉሜ። ከጳጉሜ ጀምረሽ ወደ መስከረም ከኋላ ወደፊት ማለት ነው። ዘርዝሩልኝ እስኪ ዘርዝሩልኝ። ከጳጉሜ እስከ መስከረም ወደኋላ ወደኋላ ነሐሴ ለ13 ልበል። ጳጉሜ፣ እሺ ነሐሴ፣ እሺ ሐምሌ፣ እሺ ሰኔ፣ እሺ ግንቦት፣ እሺ ሚያዝያ፣ እሺ መጋቢት፣ እሺ የካቲት፣ እሺ ጥር፣ እሺ ታህሳስ፣ እሺ ህዳር፣ እሺ ጥቅምት፣ እሺ መስከረም። በትክክል ተመልሷል። ዘመድ ለዘመዴ ያዝናል ሆዴ፣ ለዘመዴ ያዝናል ሆዴ። ተመሳሳይ ነው። ተመሳሳይ። ወዳጅ ለወዳጁ ጫጩት ያርዳል። ወዳጅ ለወዳጁ ወዳጅ ለወዳጅ ሰው ለወዳጁ ጫጩት ያርዳል። ፈሊጣ አነጋገር። ፈሊጣ አነጋገር እንግዲህ እሱን ነው የምጠይቀው። ፈሊጣ አነጋገር ሐሞተ ቢስ ማለት ምን ማለት ነው? ሐሞተ ቢስ የሚል ፈሊጣ አነጋገር ሰጥቻለሁ። እሱን ትርጉሙን ትነግረኛለህ ማለት ወደ ሐሞተ ቢስ ነው። ግደቢስ እንደማለት ነው። ምን ግደቢስ? ሐሞተ ቢስ ምንድን ነው? ሐሞተ ቢስ ማለት ፈሪ፣ ያው የሚፈራ ማለት ነው። በትክክል ተመልሷል። ሐሞተ ቢስ ምን ማለት ነው? ሐሞተ ቢስ ማለት ፈሪ ማለት ነው። በትክክል ተመልሷል። ሐሞተ ቢስ ሲባል ምን ይመስላል? ሐሞተ ቢስ፣ ሐሞተ የሌለሽ፣ ግደቢስ እንደማለት ነው። ሐሞተ ቢስ ምንድን ነው? ሐሞተ ቢስ ማለት ስሜት የሌለው ማለት ነው። ሞራል የለሽ ማለት ነው። ሐሞተ ቢስ ነው። ሐሞተ ቢስ ማለት ትክክለኛ ቃል አለው ለሐሞተ ቢስ ትክክለኛ ፍቺ ያለው በሌላ በትክክለኛው እንትን ማለት ነው። የፈሊጣ አነጋገር ነው። ቀጥታ ሲተረጎም አለው አይደለ? ቃሉ ትክክለኛ ቃሏ ምንድን ናት? እንትኖች ቢለያዩ ሐሞተ ቢስ ማለት ወኔ ቢስ ማለት ነው። ትጠጋጋለሽ። እንይዘዋለን። ኢትዮጵያ እንደምታውቁት ብዙ በዩኔስኮ የተመዘገቡ ቅርሶች አሏት። ከዛ ውስጥ የሚዳሰሱም የማይዳሰሱም ማለት ነው። ከዛ ውስጥ 5 ጥቀሱልኝ። ደቂቃ ይሻለው 30 ሰከንድ አላችሁ። ጥምቀት አለ፣ ፋሲል ግንብ፣ እሺ፣ የሰሜን ተራሮች፣ እሺ፣ ገና የለም፣ ብርቅዬ እንስሳቶች አሉ። ምን ዩኔስኮ ላይ የተመዘገቡ ታሪካዊ ቅርሶች፣ ላሊበላ፣ እሺ፣ እና አክሱም። አንድ መርቁልኝ፣ አንድ መርቁልኝ። የሱመር ዋሻ ነው። የሱመር ዋሻ በትክክል ተመልሷል። ኢትዮጵያ ብዙ በዩኔስኮ የተመዘገቡ ቅርሶች አሏት አይደል? ከነዛ ውስጥ እስኪ ቢያንስ 5ቱን በ30 ሰከንድ ውስጥ መልሱ። ፋሲለደስ እሺ፣ ማለት ከቅርሶች ብቻ ነው እንደው ከባህሉ ከሚዳሰስም ከማይዳሰስም የሚዳሰስ የማይዳሰስ ተብሎ የተመዘገቡላት አሉ አይደል? ከነሱ ውስጥ ቢያንስ 5ቱ። እሺ፣ አክሱም አለ፣ እሺ፣ ፋሲለደስ 2 ከእንትን ደግሞ ከሃይማኖት እንትን የማይዳሰስ ማለት ይቻላል። እሺ፣ ጥምቀት፣ እሺ፣ መስቀል፣ እሺ፣ አግዘኛ አግዛት አንተም ዩኔስኮ ነው እሱ። እሺ፣ አሸንዳ፣ እሺ፣ ብዙ አለ እኮ መርቁልኝ 1 2። እሺ፣ እንትን መስጊዱ የት ነበር እንትን ያለው? ሀረር ጀጎል ነው ምንድን ነው? አባ ጅፋር ምናምን ባል ነገርም አለ። ጀጎል እሱ ይልሻል። አንድ መርቂልኝ። አንድ መከርት አንድ ተለኝ አንድ ሌላ እንትን ኢሬቻ። በትክክል ተመልሷል። ጫካ ውስጥ ገብታ እምታንኮሻኩሽ። ይሄ ነገር ግን አውቀው ነበር። ጫካ ውስጥ ገብታ እምታንኮሻኩሽ ምንድን ነው?
ሞክሩ እንጂ ውስጥ ላይ ያለ እንትን ይመስለኛል። እኛ ቱሪስት ምናምን ላለን አንዳንዴና ነው አይደለ? አይ ምን ለማለት እንደፈለኩ ገብተሻል? እሺ ምንድን ነው? ጫካ ውስጥ ገብታ ፀጉር ላይ ምንድን ነው? ማለት በትክክል ተመልሷል። ሲጀመር ቅድም ነው ልትመልሰው የፈለገችና ይቅርታ እኔ ነኝ ተሳስቼ ያሳሳትኩሽ። ችግር የለውም። እሺ ቴዲና ያሬድ አብራችሁን ስለነበራችሁ በጣም ነው የምናመሰግነው። እንስራ አምባ ሚዲያ ላይ ሐሙስ ጧት ይለቀቃል ፕሮግራማችሁ፣ ማየት ትችላላችሁ። በጣም ነው የምናመሰግነው። እሺ ቴንክ ዩ። እሺ እናመሰግናለን። እሺ አብረን ስለነበርክ በጣም ነው የምናመሰግነው። እንስራ አምባ ሚዲያን ሰብስክራይብ አድርገህ ሐሙስ ጧት ይለቀቃል፣ ማየት ትችላለህ። ቴንክ ዩ በጣም አብራችሁን ስለነበራችሁ በጣም ነው የምናመሰግነው። ሐሙስ ጧት እንስራ አምባ ሚዲያ ላይ ማየት ትችላላችሁ። ቴንክ ዩ በጣም ብርሃኑና ፍትክ ከጠየኳቸው ጥያቄዎች ውስጥ 4ቱን መልሰዋል። ስለዚህ በባዶ አንሸኛቸውም እና ማበረታቻ እንሸልማቸዋል። ማበረታቻ 100 ብር ተሸልማቸዋል። እናመሰግናለን። በጣም ማይኳል ሰዳት እሺ እኔ ቆንጆ እናመሰግናለን። ፀሐይ እንግዲህ አብረሽን ስለነበርሽ በጣም እናመሰግናለን። እንስራ አምባ ሚዲያን ሰብስክራይብ አድርገሽ ሐሙስ ጧት ይለቀቃል ማየት ትችላለሽ። ቴንክ ዩ ኒኮ። እንግዲህ የዛሬው የመዝናኛ ፕሮግራማችን ይሄንን ይመስል ነበር። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ቤተልሔም ሰማ ነበርኩ። ይሄንና የመሳሰሉ ፕሮግራሞቻችን እንዳያመልጣችሁ ከፈለጋችሁ የዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ተወዳጁን እንላለን። እስከ ሳምንት፣ መልካም ሳምንት።